የድልድዮቹ ብቻ ሳይሆን እዚህ ጋር በከተማችን ብቻ ሳይሆን በአፍሪካ እስከዛሬ ድረስ ባለ መረጃ በአፍሪካ ትልቁ ፋውንቴን ነው። የውሃ ትርኢት ነው እዚህ ጋር የሚታየው። ሰዎች እዚህ ጋር ለመጎብኘት በሚመጡበት ወቅት በመቀመጫ አለ፣ እዚህም አካባቢ ቀረብ ብለው ቁጭ ብለው የሚያዩበት አለ። ሆቴሉም ከፍ ተደርጎ እንዲገነባ በክቡር ጠቅላይ ሚኒስትራችን በኩል ሀሳብ መንጭቶ እየተሰራበት ነው ያለው። በአካባቢው ላይ ቪው ዴኮች አሉ ቁጭ ተብሎ የሚመለከቱበት። ሰዎች እዚህ ከመጡ በጣም ለረጅም ሰዓት አስደናቂውን የአፍሪካ ፋውንቴን የውሃ ትርኢት የሚመለከቱበት ስፍራ ነው። ፋውንቴኑን አሁን በፀሐይ ስንመለከተው ይሄን ነው የሚመስለው። በምሽት የበለጠ ያምራል። ሰዎች ማታ ላይ ሰብሰብ ብለው የት እንቆይ የሚል ጥያቄ አዲስ አበባ ላይ ተዘግቷል ማለት ነው። የተመለሰ ጥያቄ ነው። እንግዲህ አዳዲስ መገንባት ብቻ ሳይሆን ነባሮቹንም የሚመጥኑ ከዘመኑ ጋራ አብረው የሚሄዱ አድርጎ ማደስ ማስተካከል ይቻላል። ከተማን እንደ አዲስ መስራት ብቻ ሳይሆን የተበላሸውን ማስተካከል፣ የጎደለውን መሙላት፣ የቆሸሸውን ማጽዳት፣ ማመቻቸት ይቻላል ማለት ነው። ካሁኑ ጋራ አመቻችቶ ማቅረብ ይቻላል። እነኚህ ጊዮን ውስጥ የነበሩ የቀድሞ መገልገያ የነበሩ ቦታዎች ናቸው፣ ግንባታዎች ናቸው። ዛሬ ከወንዙ ጋር ተስማምተው ፊታቸውንም ወደ ወንዙ መልሰው እጅግ ባማረ ሁኔታ በአዲስ መንገድ ታድሰው አዳዲስ እሴቶችም ተጨምሮላቸው ተሰርተዋል። በዚህ ጋር ሰዎች ሲሄዱ የስጦታ ዕቃ ይገዛሉ፣ ቡና ይጠጣሉ፣ አረፍ ይላሉ። ሳይደክማቸው ሙሉ ቀን ለመጎብኘት ጭምር የሚያስችልን እሴት እና ፋሲሊቲስ መጠቀሚያ መገልገያ ስፍራዎችን አግኝተውበታል ማለት ነው። ከዚህ በፊት መኝታ ክፍል የነበሩት አሁን ከዚህ ከወክዌው ጊዮን ውስጥ ከተፈጠሩት ተጨማሪ ፋሲሊቲዎች ጋር አብሮ ተያያዥነት ያላቸው አገልግሎቶች ጁስ ባር፣ ለስጦታ ዕቃ መሸጫነት እና ተያያዥ እዚህ ወክ የሚያደርጉ ሰዎች ለሚፈልጋቸው አገልግሎቶች እንዲውሉ የተደረጉ ናቸው። ለጊዮንም በፊት ከነበረው በርካታ እሴት ነው የተጨመረው። እንግዲህ ብዙ ስራዎችን ብቻችንን አልሰራንም። በርካታ ተባባሪ አካላት ከኛ ጋር ሰርተዋል። ይሄንን ሜድሮክ ኢንቨስትመንት ግሩፕ ነው የደገፈን። ሁሉም የየራሱን አካባቢ እንዲያሳምር በሚደረገው ጥረት ውስጥ በርካቶች ከኛ ጋር ሰርተዋል። ይሄ አሁን ሰስፔንድድ የሆነ ወክዌ ነው። ከስር በኩል ሱቆች አሉ። ሱቆቹም ለበርካታ ወጣቶች የስራ እድል ይፈጥራሉ። ሲደክመን ወክ እያደረግ በእንደነዚህ አይነት ቦታዎች ላይ አረፍ እያል ጉዞአችንን መቀጠል እንችላለን። እንግዲህ መጎብኘት ብቻ አይደለም፣ የደከመው ዘና እያለ አረፍ እያለ እንደዛ አይነት ቦታ ሲሆን ቡና ይጠጣል። እንደዚህ አይነት ቦታ ደግሞ ተፈጥሮን ያደንቃል። ፊታችንን ወደ ህንፃዎቹ ስንመልስ እንዲህ አልነበሩም። በርካታ አዳዲስ እሴቶች ተጨምሮላቸዋል። ከአናትም ካፌ ያለ መሬት ላይ ብቻ ሳይሆን ማዶ ላይ ደግሞ ያስጠሉ የነበሩ አካባቢዎችን ትንሽ በእንደዚህ አይነት ቆንጆ ክላዲንግ ውስጣቸውን ደግሞ በእድሳት አንድ ላይ ከአካባቢው ጋር አስማምተነዋል። የወንዙን ሪቴኒንግ ዎል ስናየው በሞዛይክ በአደይ አበባ የውሃ ምንጭነታችንን በሚገልጽ በአባይ ፏፏቴ እያደረግን ነው ሞዛይኩን የሰራ ነው። ለትውልድ የሚተርፍ የሚሻገር እዳ ሳይሆን ምንዳን ነው ማሸጋገር የተያያዝ ነው። እነኚህ ሞዛይኮች ላይ የምታዩቸው የአደይ አበባዎች፣ የውሃ ፏፏቴ መውረጃዎች እንደዚህ ትርጉም አላቸው። ናሬሽን ይጻፈላቸዋል፣ ይነገርላቸዋል። ታሪካችንን እያወራን ነው ማለት ነው። ያለን ሀብት እያወራን ነው ማለት ነው። ክብራችንን እያወራን ነው ማለት ነው።
ከላይ መንገድ አድርገን እንደዚህ ወክ እናደርግበታለን። ከስር ደግሞ ሱቆች አሉ። ከላይ ፕላዛ አድርገን እንዝናናበታለን። ከስር ደግሞ የመነገጃ የስራ እድል መፍጠሪያ ቦታዎች አሉን። ከላይ ፓርኪንግ አድርገን እንጠቀምበታለን ወይ ደግሞ ከስር ፓርኪንግ አድርገን እንጠቀማለን። ከላይ ሌላ አገልግሎት አለ። እንደዚህ አይነት የቦታ አጠቃቀም፣ እንደዚህ አይነት የስራ ጥበብ በሀገራችን በእኛ ትውልድ በእኛ ዘመን በሚገባ ትውልዱ እውቀቱን አውጥቶ ሀሳቡን አንድ ላይ አምጥቶ አንስሎ እንደዚህ አይነት ስራ መስራት የተቻለበት ነው። የለንም የሚባል ነገር የለም፣ አለን። አጠቃቀማችንን ብቻ ማስተካከል ነው፣ አስተሳሰባችንን ማስተካከል ነው፣ ወደ ሀብት መቀየር ነው። እዚህ አካባቢ በርካታ ድልድዮች ናቸው ተጨማሪ የተገነቡት። ያሉትን መልካም ገጽታ ከማላበስ ውጭ ይሄ አሁን ያለንበት የመኪና የሚሄድበት ነው። አሁን ደግሞ ይሄንበት ያለነው የፔዴስትሪያን ወይም የእግረኛ ድልድይ ነው። የተለየ ገጽታም እንዲኖረው ተደርጎ የተገነቡ ናቸው። ለእግረኛ በሚሆን ደረጃ ውስጡ በጣም ያምራል። ውሃ ወደ ታች እያየን ወክ እያደረግንበት ማለፍ የምንችለው ነው። ይህን ስንመለከት እንዴት ግልጥ እንዳለ አጥረን አካባቢዎችን ሁሉ አጥረን አጨልመን እጅግ በጣም ራሳችንን በሚያሳንስ አካውን ነበረ እውነቱን ለመናገር እንኖር የነበረው። ቆሻሻ፣ ብክለት፣ አጥር፣ ጨለማ እነኚህ ሁሉ ናቸው የተጫጫኑን። አእምሮ ራሱ እንዴት ይበራል በጨለማ ውስጥ ሆነን። በጊዮን በኩል ከመስቀል አደባባይ መጥቶ የሚያልፈው መንገድ እስከ ቸርቸር ጎዳና ድረስ የሚያያዘው አዲስ መንገድ አይደለም፣ ግን መንገዱ ምን እንደሚመስል እናስታውስ። እቺኑ ጠባቧን መንገድ መሀሉ ላይ ሚዲያን ገብቶ መንገዱን አጥቦት የነበረውን ሚዲያኑን አንስተን መንገዱን አስፍተን ግልጥ አድርገነው የሚያምር ስማርት ፖል መብራት አድርገንበት ሌላ አካባቢ ነው የሚመስለው። ያ የምናውቀው አካባቢ አይመስልም። አሁን የምንገኝበት ቦታ ደግሞ በጣም ታሪካዊ ነው። ይሄ ሞኒመንት ዋናው የተሰራበት ምክንያት ትልቅ ታሪክ አለው። በጣም በትልቅ ታሪክ በትልቅ እይታ ከፍ ባለ እይታ ተመልክተነው አቅደነው የሰራነው ስራ ነው። አንደኛውና የመጀመሪያው አካባቢው የተመረጠበት ምክንያት ይሄ ፊንፊኔ የሚባለው ውሃ ፊን ብሎ የሚወጣበት እቴጌ ጣይቱ መጀመሪያ መጥተው እዚህ ጋር ፍል ውሃን ሲያገኙና ገላቸው ሲታጠቡ ተደስተው ከተማዋ መቆርቆሯ በዚህ አኳሆን እንዲሰፋ ካደረጉበት ስፍራ ነው። የውሃው መገኛ ነው። ውሃው ፍን ብሎ የሚወጣበት ስፍራ ነው። ሁለተኛ ባክ ቱ ኦሪጂን ያለው አካባቢው ባክ ቱ ኦሪጂን ወደ ቀድሞ እንመለስ የሚለው ሐሳብ አንዱ የሚያመላክተው ወንዞቹን ወደ ቀድሞ ይዘታቸው ወደ ተፈጥሮ ማንነታቸው ፈጣሪ ሲሰጠን አዋቂ ነው፣ ትክክል ነው፣ እንድንጠቀምበት ነው። እንድንጠቀምበት፣ እንድናስተዳድረው፣ እንድንከባከበው ነው። እንድናበላሸውና እንድንገድለው አይደለም። ስለዚህ በዋናው በተፈጠረበት ወደ ነበረበት ዓላማ መመለስ ያልነው አንዱ እሱን ነው። ሁለተኛ ኢትዮጵያ ማዕፀነ ለምለም ናት። የብዙ ተፈጥሮዎች መገኛ ናት። አንደኛውና የመጀመሪያ የሰው ልጅ መገኛ የሉሲ የድንቅነሽ ሀገር ናት። ባክ ቱ ኦሪጂን ላንድ ኦፍ ኦሪጂን የሚልና መገኛ የሚለውን ያመላክታል ይሄ ሞኒመንት። ሁለተኛው የውሃ ምንጭ ነን፣ የእነ አባይ ምንጭ ነን። ስለዚህ እሱንም ያመላክታል። ስለዚህ ይህንን ሁሉ ለዓለምም ለእኛም ለኢትዮጵያውያንም ያበረከተች ኢትዮጵያችን መታሰቢያ ያስፈልጋል። ለእነኚህ ትልልቅ የተፈጥሮ የለገሰን ፈጣሪ አምላክ የሰጠን ስጦታዎች መታሰቢያ ይሆን ዘንድ ይሄ በሴት ልጅ ማህፀን አመላክተን ነው የሰራ ነው። እኛንን ሂስቶሪ ቴሊንጋችንን አድበስብሰን እንዳይኖር እንዳይነገር አድርገን የደበቅ ነው። እውቀት በማጣትም ወይም ደግሞ እንግዲህ ትጋት በማጣትም ሊሆን ይችላል። ነገር ግን አሁን ገብቶናል፣ አይናችን ተገልጧል፣ እየሰራን ያለ ነው። ይሄ ትልቅ ሂስቶሪ ቴሊንግ
የሚደረግበት የሚነገርበት ስፍራ ሆኖ ተሰርቷል ማለት ነው። ይሄ ቦታ ተጨማሪ አሁን ክብርት ከገለጸችው ያሉንን መልካም ጸጋዎች አጉልተን ካሳየንበት አንዱ ነው። ከስር ፋውንቴን አለው፣ ከላይም እንዲሁ ወደ ታች የሚፈስ ውሃ አለው።